ብዙ ጊዜ ቪዲዮ ስሰራ ሼር አድርጉ ሰዎች ጋር አድርሱ አልልም። ከስ ወይ ዝም ብዬ ስለሷ አስተያየት ሰጣለሁ የተሰማኝን ኦር ያው የተሰማኝን ለመናገር ነው የምመጣው። ዛሬ ግን ፕሊዝ ይሄንን ቪዲዮ ለቻላችሁት ሰው ሼር እንድታደርጉልኝ እፈልጋለሁ ማለት ነው። ቢካዝ ልጆችና ሴቶች ጋር የተያያዘ ነገር እንደ ቀልድ ስለማይወሰድ ብዙዎች ሲበደሉ ስላየን ይህንን ቪዲዮ ሼር በማድረግ መስማት ላለበት ሰው እንድታሰሙ እጠይቃችኋለሁ ማለት ነው። ሀሳቤን ነው የምሰጠው፣ የተሰማኝን ነው የምናገረው፣ ከሁለቱም ወገን ያለውን ነገር ነው የምናገረው ማለት ነው። እና ሀሳባችሁን መስጠት፣ ኮመንት ማድረግ ደግሞ እንዳትረሱ። ቢካዝ ኮመንት ላይ ብዙ ሰው ነው የሚማረው፣ ኮመንት ላይ ብዙ ሰው ነው ጥፋቱን የሚያየው ስለሆነ ማለት ነው። ቴንክ ዩ ሶ ማች ስለምትተባበሩ። ባለ ታሪኳ እህታችን እንግዲህ በውስጥ በኩል መልእክት ልካልኝ በዳያስፖራ ሚዲያ ላይ የሰጠችውን ኢንተርቪው እንድከታተለው ያለውን እውነት እዛ ላይ እንድረዳ በጋበዘች መሰረት ሄጄ ቪዲዮን አይቼ አቅርብ ያለው ያለችውን የተነሶችንም ሰምቻለሁ ማለት ነው። እና ትላንትና የሰጠችውን ሙሉ ኢንተርቪው ሰምቼ ነው ቪዲዮ የሰራሁት ማለት ነው። ሰው አት ሴም ታይም ከልጁ ቤተሰብ ጋርም አውርቻለሁ ዚስ ሞርኒንግ ለብዙ ሰዓት። እንደገና ደግሞ እኔ የምኖረው አሜሪካን ሀገር ነው፣ ግን ዩኬ ላይ ያሉትንም ህጎች አንዳንድ ነገር አንብቤ ነበር ዚስ ሞርኒንግ። ከሱ ጋርም አያይዤ አንዳንድ ነገር ማለት ፈልጋለሁ ማለት ነው። መልእክትሽ እንደሚለው የምትፖስቻቸውን ነገር ያለው ሪስፔክት አድርግሻለሁ፣ የሰጠሁትን ኢንተርቪው ይብለሽኛል፣ እኔም ስለማከብርሽ እህቴም ስለሆንሽ የሰጠሽኝ ትእዛዝ ተቀብዬ ሄጄ አይቻለሁ ማለት ነው። አት ሴም ታይም ፎሎ ታደርግኛለሽ። ኦፍኮርስ ቤተሰቦቹን ፎሎ ያደርጉኛል። ሁለታችሁ መሀል ያለውን ነው የምናገረው ማለት ነው። እና ይህንን ሜሴጅ ሼር በማድረግ ተባበሩኝ ሰዎች ማለት ነው። ዩኬ ላይ እንደዚህ ህግ ቦታ ላይ የምትሰሩ ሰዎች፣ እህታችንን ማገዝ የምትችሉ ሰዎች ካላችሁ ደግሞ ይህንን መልእክቴን አዳምጣችሁ ኦፍኮርስ የምታዩት ነገር ሊኖር ይችላል። እንደ አንድ እህት እሷን ማገዝ ከፈለጋችሁ መታገዝ ባለባት ነገር ብታገዟት ደስ ይለኛል። እና በ10 ደቂቃ የሚያልቅ ነገር አይደለም ያለው ነገር፣ ግን በተቻለ መጠን ቶሎ ቶሎ ለመጨረስ ሞክራለሁ ማለት ነው። ሶ ምንድን ነው ልጁ ያደረገው? እና ከልጁን ጀምር ማለት ነው። እህቱ በኃላፊነት ያኖረችው ያሳደገችው ስትረዳው የነበረ እህቱ ነች። ውጭ ሀገር ከወጣች በኋላ ነገሮችን አመቻችታ ወደ ውጭ ሀገር የወሰደችው እሷ ነች። ታሪኩን እኔ ልናገር ቢካዝ ቤተሰብ እናትየው ሚዲያ ላይ ለመውጣቷ ጥሩ ነው። አሁንም አድቫይስ አድርግሻለሁ፣ አትውጭ ሚዲያ ላይ፣ ህጉም እንድትወጣ አይፈቅድም። ቢካዝ ለልጅቷ ሴፍቲ ሲባል ማለት ነው። እና ይሄ ቀላል ነገር አይደለም። ለዛ ነው ይህንን ቪዲዮ መስራት የፈለግኩት። ብዙ ነገር መማር ትችላላችሁ እንዳልኩት በ10 ደቂቃ አያልቅም። ሰው አንቺ ህግ ስለማታቂ ነው እንጂ ብዙም ዲቴል የሆነ ነገር ስለማታቂ ነው እንጂ እናትየው በዚህ ሰዓት ዝም ማለቷ ትክክለኛ ህጋዊ በሆነ መንገድ ነው እየሄደች ያለችው ማለት ነው። እና አንቺ ፖስት በምታስደርጊው ሰዎች ኮመንት በሚሰጡት በምትናገሪው ነገር ስክሪንሻት ተደርጎ ፍርድ ቤት ነገሩ ከገባ ሲሪየስ አድርጋ ከወሰደች አንቺ ራሱ እንደ ወንጀለኛ ልትሆኚ ትችላለሽ። ነገሮችን ሊያበላሹብሽ ይችላሉ። በዩኬ ህግ ደግሞ ይሄ ቪዲዮ ላይ ምን ላይ ሶሻል ሚዲያ ላይ ያለ ሰው ፈቃድ ምናምን የምታወጪው ነገር ስፔሻል ልጆች ጋር ከተነካካ ነገር በጣም ሲሪየስ እንደሆነ ነው እንግዲህ ያነበብኩት ማለት ነው። ከዚህ በላይ ያለውን ደግሞ እዛ ካሉ ሰዎች ጋር ተነጋገሪ፣ ይምከሩሽ። ለአንቺ ብዬ ነው። ምንድን ነው ያደረገው ልጁ? እናትየው ዋናው ክስ ወር ደግሞ ኮምፕሌን ትምህርት ቤት ሄዳ ልጅቷ የተናገረችበት ምክንያት እናትየው ኢትዮጵያ ሄዳ አባትየው ስራ ሄዶ ይሄ ሰው አጎቷ ቤታቸው እየሄደ ልጆቹን ቴኬር ያደርግ ነበረ። እና እህታችን ሰምታችኋል ከሆነ ፍርድ ቤት አለቀሰች ነው ፌንት በላች እናትየው ብላ ስትናገር ነበር ትላንትና። እናትየው እንደዛ የሆነችበት ምክንያት ሂሪንግ ሲኖራቸው ፍርድ ቤት ሚስትየው ብዙ ጊዜ ፍርድ ቤት ሂሪንግ እንደማትሄድ ሰምተናል ማለት ነው። እና ብዙ ዲቴሉን አታውቅም። ስለዚህ ሰው ያለው ነገር ምንድን ነው? ሄዶ ልጆቹን ቴኬር በሚያደርግበት ሰዓት ልክ እናቷ ኢትዮጵያ በነበረችበት ሰዓት ቪዲዮ እያወጣ እያሳየ ይኸው እንደዚህ ነው የሚደረገው ብሎ ሲያሳያት ልጅቷ እንዴ ለእኔ አጎቴ አይደለ እንዴ ለምንድነው እንደዚህ አይነት ነገር የምታሳየኝ ስትለው አይ ከአጎት ጋር የሚደረግ ነው ይሄ ነገር እያለ የሴክስ ሙቪ እያሳየ ለልጅቷ እንደዚህ አይነት ነገር ላይ እንደደረሰ ነው። ብዙ ነገር ከባድ ነገር እንደተፈጠረ ነው እኔ ከሚታየው ድባብ የሚታየኝ ማለት ነው። እና እኛ ላዩን ነው የሰማ ነው። እናትየው ፌንት በልታ ነበረ ብላ
እየሳቀች ስትናገር ነበር እህታችን ትላንትና ማለት ነውና እናትየው ፌንት የበላችበትን የሰማሁትን ምክንያት ልንገራችሁ። ፍርድ ቤት በሄደችበትና ዊትነስ ያው ለምሳሌ ማስረጃ ሲወጣ ሰውየው ይሄ የብልግና ሙቪ ሲያሳይበት የነበረው ዶክመንት በማስረጃ ፍርድ ቤቱ አረጋግጦ ለወላጆች ሲያሳይ እሱን አይታ ነው ደንግጣ እናትየው የወደቀችው ነው ያለው ነገር ማለት ነውና ይሄ ደግሞ በጣም ያሳዝናል። አንቺ ሴት ሆነሽ እናት ላይ ስለ እህትነት ስለ ወንድምነት አንቺ ብትፋቺ እነዚህን ቤተሰብ ካልወደድሻቸው ጥለሽ መሄድ ትችያለሽ አይደል እንዴ? ግን ሌላ ነገር ውስጥ ገብተሽ በዚች እናት ስትስቂ ልጇ እንደዚህ ሆና ማስረጃ ፌስ ቱ ፌስ ሲቀርብ እንዴት ፔንፉል እንደሆነ እውነተኛ እናት ከሆንሽ ሊገባሽ ይገባል ብዬ የማስብ ሰው ነኝ እኔ። ሌላው ትኩረት ሊሰጥበት የሚገባው ነገር ምንድን ነው ያልሽው? እናትየው መክራት ነው ያልሽው ነገር ውጭ ሀገር ተወልደው የሚያድጉ ልጆች እዚህ ላይ ያሉ ሰዎች በብዛት ውጭ የሚኖሩ ናቸው። 95% ይስማማሉ። ውጭ ሀገር ተወልዶ የሚያድግ ልጅ አይዋሽም። እኔ በእርግጠኝነት ነግርሻለሁ ከቤት ውስጥ ካለው ኤክስፒሪየንስ የሆነ ነገር ስህተት ያለው ነገር ልጆች እያወቁ አንቺ በዛ በስህተት መንገድ የሚያውቁት ከሆነ ከመራሻቸው ምንድን ነው ለምንድን ነው ይሄ ትክክል ነው ወይ ለምንድን ነው ይሄ ማድረግ ያለብኝ ብለው ይጠይቃሉ። የኔ ልጆች ይጠይቁኛል። ውሸት አድርጉ ብዬ በገፋቸው ላይክ ምንድን ነው ሪዝንሽ? እኔ አላረግም ለምንድን ነው ያንን የማረገው ይሉሻል ማለት ነው። እውነት ናት። እውነት መራራ ናት። ይሄንን ደግሞ ልጆች ያለን ሰዎች ልንመሰክር እንችላለን። እናትና አባት ቁጭ አድርገው እንደዚህ ሆኛለሁ ብለሽ ፍርድ ቤት ሄደሽ ተናገሪ ብለው ፊልም አሳይተው አይመክሩም ልጃቸው። እና የኔ ብዙ ዲቴል ነገር አለና ሜቢ ያልነገረሽ ነገር ካለ አም ሶሪ። ይሄ ህጻናቶችን ለማትረፍ የምናደርገው ግብግብ ነው። እዚህ ላይ አዶን ኬር። እኔ ዩቱበሮች ብራቸውን ለመሰብሰብ የሚያደርጉትን ነገር በጣም ገርሞኛል። እኔ ዳያስፖራ የሚኖሩ ሚዲያ የከፈቱ ሰዎች እኔ የምመክርሽ ነገር ምንድን ነው ልጨርስ ስለ ልጁ ማለት ነው እና ለብዙ ጊዜ ሲያደርግ ነበረ። ልጆቹን ቴክል ለማድረግ ሽፍት እየተደራረጉ ቤታቸው ሄድ ነበረ። በዛ ሰዓት ነው አሉ እንደዚያ ነገር የተፈጠረው። ልጅቷ ትምህርት ቤት ሄዳ ለካውንስለር ኦር ለትምህርት ቤቶቹ ተናገረች። እንደ ህጉ መሰረት ልክ እንደ አሜሪካን ሀገር ነው። ፖሊስ ሪፖርት የተደረገ የሚሄድ ነገር ሄደ። ለ2 ዓመት ኢንቨስቲጌሽን ሲደረግ ቆይቶ ነው እስር ቤት የገባው ይመስለኛል። እንግዲህ ስልኩ ሲታይ አሁን ምንም የተነሳ የላቸው ምናምን ትላለች። ስልኩ ሲታይ ኤቭሪቴ ልጅቷ በተናገረችበት የሆነው ጠቅላላ ዶክመንት ተገኝቶበታል። እኔ እንደተረዳሁት ማለት ነው። እና ትላንትና የተናገርኩት እኔ ይሄ ነው። በቀላል ነገር ሰው ዝም ብሎ እስር ቤት አይገባም ያልኳችሁ ለዛ ነው። ወሬ አላበዛም። ይሄ ልጅ ቤተሰቡ የሚወዱት በቃ ትንሽ ወንድማቸው ነበር ኢትዮጵያ ራሱ ማለት ነው። እና እዚህ አምጥታው ከኔ ጋር ጥላላቸው ጴንጤ በመሆኔ ነው ያለችው። ዛስ ጋርቤጅ። ጴንጤ ስለመሆንሽ ማንም ኬር አያደርግም። ሲጀመር ቤተሰቦቹ አያውቁሽም። እውነቱን ተናገሪ። ልጁ ሌላ ላይፍ ነበረው። ከዛ በኋላ በማለችን ተዋወቀ። ሽምግልና አልመጡም ላልሽው ደግሞ ያለውን እውነት ለህዝቡ እናገራለሁ። እኔ ትንሹ ወንድማቸው ሞቶ ሀዘን ላይ ነበሩ። ስለዚህ ሀዘን ላይ ያለ ሰው በዛ ላይ አያውቁሽም። ምን አንገብግቦት ነው ሰርግ ለማድረግ ሽምግልና እንትን ለማለት የተነሳው? ይሄ ቢትዊን ሁለታችሁ መሀል ያለው ችግር ነው። ገባችኋል? ስለዚህ ቤተሰብን ኢንክሉድ አድርጋችሁ የእነሱን ፎቶ የእናቴ አባቱን የዘር ማንዘሩን ኢትዮጵያ የነበረበትን ስም እንደገና ዩኬ ከሄደ የቀየረበትን ከአንቺ በላይ ባልሽን እስር ቤት ውስጥ የገደለው ሰው የለም። እኔ ልንገርሽ ያንን ነው የምልሽ። ሲቀጥል ሁለቱ ሚዲያዎች ምንድን ነው የዚች ልጅ ስታተስ? ወርክ ፐርሚት ነው ያላት ወይ? መኖሪያ ፈቃድ ነው ያላት ወይ? ሲቲዝናት ወይ የሚለውን አልጠየቃችሁም። እቺ ልጅ ይሄ ሰውዬ ከእስር ቤት ከወጣ ኢትዮጵያንም ዲፖርት እደረጋለሁ በማለት ነው የመጣችው። እዚህ ሶሻል ሚዲያ ላይ ዲፖርት እደረጋለሁ ብላ ለራሷ ሰልፍሽ ኢንተረስት እዚህ ላይ የወጣችውን ሰው ሚዲያ ላይ አጋናችሁ እንደዚህ ስታወጡ እዛ ስር ሰዎች የሚሰጡት ኮመንት አንቺ እናቷን አኪዩዝ ያረግሻት። ለምሳሌ አሁን እናቷ ዋሽታ ነው አልሽ። ይሄ በዩኬ ህግ ያስቀጣሻል። አንድ ተዋሽም አትዋሽም አንቺ ሚዲያ ላይ ወጥተሽ የልጅቷን ስም ጠርተሽ ደግማለሁ የልጅቷን ስም ጠርተሽ ሚዲያ ላይ መናገርሽ ይህንን ፖስት ሪሙቭ እስካላስደረግሽ ድረስ ማለት ነው። ለሁለቱም ኪድ ኢትዮጵያ ላይ የሰጠሽውን ኢንተርቪው ለዳያስፖራ የሰጠሽውን ሪኩዌስት አድርገሽ ዲሌት እስካላስደረግሽ ድረስ እናትየው አንቺን የመክሰስ መብት አላት። ፖስቱንም ሪሙቭ የማስደረግ መብት አላት። አሜሪካን ሀገር ራሱ ማለት ነው እንደዚህ አይነት ቪዲዮ ላይ የሚሰራ ነገር ቢተረግ ይደረጋል ማለት ነው። ስለዚህ እንደዚህ አይነት ነገር ላይ ነው መሰራት ያለበት። እኔ ከኔ ጋር ውጭ የሚኖሩ ሰዎች 100% ይግባባሉ። ያ ነው ሀፕን ያደረገው ነገር ማለት ነው። ሲቀጥል ደግሞ ብሄርሽበት ስለምታወሪያት የልጅቷ እናት የቪክተሟ እናት ማለት ነው። በእሷ ምክንያት መሰለኝ አንቺ ዛሬ ዩኬ ያለሽው። የወረቀት ችግር ከሆነ ነገ ሪፖርት እደረጋለሁ ብለሽ ከሆነ ያለሽበት ችግር ከባድ ከሆነ የዩኬ መንግስት ሰፖርት እንደሚያደርግሽ ወጥተሽ ተናግረሻል። በሌላ መንገድ ወረቀትሽን ለምንድን ነው ያላስተካከልሽው? ለምንድን ነው
እንደዚህ ነገር ሰፖርት የምታደርጊው ያስቀጣሻል፣ በህግ ያስቀጣሻል። በእርግጠኝነት እነግርሻለሁ እኔ ማለት ነው። ዘመዶቿ፣ ወዳጆቿ፣ እዛ ህግ ቦታ ላይ የምትሰሩ ሰዎች፣ ከኔ በላይ ብዙ ነገር የምታውቁ ሰዎች ምከሯት። እህታችንም ናት፣ እንድትጎጃ አንፈልግም እኛ። ለዛ ነው እኔ የምነግርሽ። ግን እንደዚህ አይነት ነገር ላይ እኔ አልቀልድም። አትምጡ እኔ ጋር እንደዚህ አይነት ነገር ላይ እንደዚህ ነው እንደዚህ ሴትን ልጅ የደፈረ ልጅ ህጻናትን ልጅ እንደዚህ አይነት ነገር ያደረገ ለማስተባበል አትምጡ። እኔ ዲያስፖራ ጋር የፈለገ ነገር ለምን ገደል አይገባም? የፈለገ ሰው ለምን አይሆን? ቀልዴ ለመጻል ልጅ ላይ እንገራችሁ እኔ እንኳን አይደለም የኢትዮጵያ ህዝብ የአሜሪካ መንግስትም ሰፖርት ያደርገኛል እኔ በዚህ በኩል የተነሳ ማለት ነው። ስለዚህ የፍርድ ቤቱንም ህግ እንደጣሽ የሀገሪቷንም ህግ እንደጣሽ ነው እኔ ያነበብኩት ህግ ማለት ነው። አንቺ የሰራሽው ነገር ሶሻል ሚዲያ ላይ ወጥተሽ ያለ ፈቃዳቸው ነገሮችን ይሄ ፔቲሽን መሰብሰብ ምናምን እሱ መብትሽ ነው፣ እሱን ትችያለሽ። እናትየውን ግን አውቃ ነው እንደዚህ ያስደረገችው ያልሽው ያስከስስሻል ልልሽ ነው የመጣሁት። ዲፖርት ቢደረግ የሚገባበት ቤት የለውም ወደሚለው ነገር እንሂድ። የተሸጠ የተቀየረ ቤት የለም። እህቶቹ ከአንቺ በላይ ነው የሚወዱት ወንድማቸው ነው። እስካሁን ድረስ ይጠይቁታል፣ ይጸልዩለታል፣ ያዝናሉ በተፈጠረው ነገር። ልጅቷ ትምህርት ቤት ሄዳ ባትናገርና እኔ የሰማሁትን ነው የምነግርሽ። ቤት ውስጥ ቢሆን ኖሮ ይሄ ነገር ወጥቶ እስር ቤት አይገባም ነበር። ይሄ ሰው እንደዚህ ሆኖ ይንደባለል ነበር ከተማ ውስጥ የሚል ነገርም ሰምቻለሁ ማለት ነው። እንግዲህ አያችሁ ጋይስ፣ እግዚአብሔር ሲያጋለጥ ነው እንጂ እኮ አንዳንድ ጊዜ ስንት ወንጀል ሰርቶ የሚደበቃል። የሚሄድበት ቦታ አለው፣ ወንድም እህቶች አሉት ሀገር ቤት። ስለዚህ አንቺ ለራስሽ ጥቅምና ለወረቀትሽ ብለሽ ነው ቤተሰቦቹን እያወጣሽ የምታዋርጂው ያለ ሰው ፍቃድ። እንደዚህ አይነት ነገር ነውር ብልግና ሆኖ እያለ አንቺ ሴት ነሽ፣ ኦፍኮርስ ሴት ነሽ። አንቺ ብቻ ነሽ ቻሌንጅ ውስጥ የምታርፊው? ኖ፣ ሁላችንም ያለፍንበት ነገር ነው። አንድ ልጅ ነው ያለሽ፣ እንኳን አይደለም አንድ ልጅ 3 4 ሰው ትከሻው ላይ ይዞ ያስተምራል፣ ያሳድጋል። መንግስት የሚረዳሽ አገር ውስጥ ነሽ። ኬዞችን አይተው ሁኔታዎችን አይተው ነገሮችን ሊያመቻቹልሽ ይችላሉ። እንደዚህ አይነት ነገር ውስጥ ገብተሽ ግን አትዋረጂ፣ ቤተሰብሽን አታዋርጂ፣ ልጅሽንም አታሳፍሪ። ይሄ የሚቀመጥ ለህይወት ታሪክ የሚቀመጥ ነገር ስለሆነ ያልሆነ ነገር እያበላሸሽ ነው ያለሽው ልልሽ ነው የመጣው። አብረን ያደግነው ቤተሰቦቹ ያውቁኛል፣ እንደ ቤተሰቦቹ አያውቁሽም። የሰው ከሌላ ሰው ጋር እንትን ሲል ነበረ። ከዛ በኋላ አንቺ በመሀል መጣሽ አገባታለሁ አለ፣ አያውቁሽም። ሰው ይሄ ደግሞ ምንድን ነው? ኢትዮጵያ ያላችሁ ሴቶች ልጆች ይኑሩት አይኑሩት ሰውዬው ምንም እንደሆነ ሳታውቁ ስለምታገቡት ነገሮችን ስለምትገቡ እንደዚህ አይነት ችግር ላይ ትወድቃላችሁ። ያ ነው። ስለዚህ ቤተሰቦቹ አያውቁሽም። እሱ ተስማምቶ የመጣው ከእህቱ ጋር ሌላ ነገር ነው። እዚህ ከመጣ በኋላ እህቶቻቸውን በየተራ ለማምጣት ነበር አላማ፣ አልሆነም። አንቺን አመጣሽ። አንቺ እዚህ ከመጣሽ በኋላ ደግሞ ጠላት ከሩቅ አይመጣም ጋይስ። ይኸው ነገሮች ጠቅላላ አንቺ ለነገሩ ጠላት ከሩቅ አይመጣም ያልኩት ወንድምዬውን ነው፣ እህቷ ላይ የፈጸመውን ነገር ማለት ነው። አንቺ ደግሞ በተሰጠሽ አጋጣሚ ተጠቅመሽ በሌላ ነገር ቢሆን ሴቶች ጉዳይ ጋር ቢሆን እንደዚህ አይነት ነገር ደርሶ ቢኖር ቀጤ እንዴት ነው ማስተካከለው የሚለው ጋር ብትሄጂ ብትሰሪ ሞር ከሎየሮቹ ጋር ያዋጣሻል ብዬ አስባለሁ። ይሄ ግን ከባድ ነው። ስለዚህ ይሄንን ፖስት ሪሙቭ አስደርጊ፣ ውጤቱን እንጠብቃለን በቅርብ ጊዜ። ካልሆነ ግን ለሚመጣው ነገር እኔ በግልጽነት ነው የምነግርሽ፣ ለሌሎች ትምህርት እንዲሆን ነው እንጂ የሰራሁት እኔ። ይሄ በጣም ሮንግ ነው። እናቶችን፣ አባትን፣ እናትን፣ ሴት ልጅን፣ ህፃናትን የሚያሳዝንና ማንም ሰው አያዝንልሽም። እኔ ወዮ የሚሉልሽ ጠቅላላ ቢልሽን አይከፍሉልሽም። እናቴ ዲፖርት ስትደረጊ ነገር ከኢትዮጵያ ነው ኢንተርቪው የሚያደርጉሽ። ቴንክ ዩ ሶ ማች።